ሰላም እንዴት ናችሁ? ሰላም ጎሳይ ነኝ። ይህንን ቻናል ሰብስክራይብ እንድታደርጉ ጠይቃችኋለሁ። የተለያዩ እግር ኳሳዊ ጉዳዮች የምናነሳበት ነው። ፕሮግራሙን ካደመጣችሁ በኋላ ደግሞ ከወደዳችሁት ላይክ እና ሼር እንድታደርጉ ጠይቃችኋለሁ። ስለምትሰጡኝ አስተያየት እጅግ አድርጌ አመሰግናችኋለሁ። በጣም የሚያበረታቱ አስተያየቶችን እየሰጣችሁኝ ነው። እጅግ አድርጌ አመሰግናለሁ። ዛሬም እንግዲህ አንድ ጉዳይ እናነሳለን። ስለ ኒክ ቮልተማደ ነው የምናነሳው። ይህ ተጫዋች ማን ነው ልትሉ ትችላላችሁ። እንግዲህ በዩሮ አንደር 21 ቻምፒየንሺፕ የተመለከት ነው እና የጀርመን አንደር 21 ኮከብ የሆነው ባየር ሚኒክ እና በትልልቅ ደግሞ የፕሪሚየር ሊግ ክለቦች የሚፈለገው ኒክ ቮልተማደ ማን ነው የሚለው ነገር እናያለን። የሜትር ከ70 ሳይሆን የሜትር ከ98ቱ ሜሲ ይሉታል። እንደውም በገበያው የጠፋው የአጥቂ አይነት አሁን ተገኝቷል ማለት ይቻላል። በሽቱትጋርት ከወደ ጀርመን ኒክ ቮልተማደ እርግጥ ነው በፉክክር በተሻለ የክለቦችና የቡድኖች ፉክክር መሀል ማለት ነው የእንግሊዝ ፕሪሚየር ሊግ በቀዳሚነት ይጠቀሳል። ከዚያ የስፔን ላሊጋ ወይም ደግሞ የጣሊያን ሴሪያ። የስፔን ላሊጋም ቢሆን ብዙ ጊዜ የሁለት ፈረሶች ሩጫ ነው፣ ግን በአንዳንድ አጋጣሚዎች የሶስት ፈረሶች ሩጫ የሚሆንበትም እድል አለው። አትሌቲኮ ማድሪድ ከበረታ ማለት ነው። እንደውም በተሻለ የጣሊያን ሴሪያ በቅርብ የውድድር ዘመናት ከ2011-12 እስከ 2019-20 ድረስ ለ9 ተከታታይ የውድድር ዘመናት ከዩቬንቱስ ዶሚናንስ በኋላ ማለት ነው የተለያዩ አሸናፊዎችን ተመልክተናል። በሊጉ 4 የተለያዩ አሸናፊዎች በ5 የውድድር ዘመናት ማለት ነው። በ2020-21 በአንቶኒዮ ኮንቴ ስር ኢንተር ሚላን ስኩዴቶን ወስዷል። እንዲሁ 2021-22 ላይ ደግሞ ኤሲ ሚላን ነበር ተረኛ በስቴፋኖ ፒዮሊ አማካይነት። 22-23 ላይ ናፖሊ ነው አሸናፊ የነበረው። ሉቻኖ ስፓሌቲ ናቸው ይህም ቡድን ይዘውት የነበሩት። 23-24 ላይ ሲሚዮኔ ኢንዛጊ ከኢንተር ጋር እና ደግሞ አሁን 24-25 በተጠናቀቀ የውድድር ዘመን አንቶኒዮ ኮንቴ ከናፖሊ ጋር ደግሞታል። አስቀድሞ በኢንተርም ይሄንን ማድረግ ችሎ ነበረ። ይሄ እንግዲህ በክለቦች መሀል በሚደረግ ፉክክር ለሊጎቹ የሰጠነው ደረጃ ነው በምናየው ነገር ማለት ነው። በተጫዋቾች ተሰጥኦና ፖቴንሻል ታለንት ግን የጀርመን ቡንደስሊጋ እና ፍሬንች ሊግን በዋናነት ማንሳት እንችላለን። በእነዚህ ሊጎች እንግዲህ የአንድ ቡድን ወይም ክለብ የበላይነት አለ። ለረጅም ዓመታት በበርካታ የውድድር ዘመናት የታየ ነው። በጀርመን ቡንደስሊጋ ባየር ሚኒክ፣ በፈረንሳይ ሊጋ ደግሞ ፔዤ ናቸው የተቆጣጠሩት ማለት ይቻላል። ይሄ መሆኑ በእርግጥ በተመልካች ዘንድ ለሊጉ የሚሰጠውን ትኩረት ይቀንሰዋል። ግን ታዳጊ ወጣት በግሩም ብቃት ወይም በድንቅ ተሰጥኦ የሚገለጡ ተጫዋቾች ግን የሚወጡባቸው እነዚህ ሁለት ሊጎች ናቸው በልዩነት ያንን ማለት ይቻላል። ለማንኛውም ዛሬ 2 ሜትር ሜሲ ይሉታል እንግዲህ በዚህ ኒክኔም ነው የሚጠራው። በተጠናቀቀው የውድድር ዘመን በሽቱትጋርት በ33 ጨዋታዎች 17 ጎሎችን አስቆጠረ። ቁመቱ ሜትር ከ98 ነው። ታታሪነቱ፣ የድሪብል ብቃቱ የሚያስደንቅ ነው። እንዲሁ በዝውውር ገበያው ደግሞ ጠፍቷል ስለተባለው የአጥቂ አይነትም መልስ ስለሚሰጠውና የብዙ ትልልቅ ክለቦችን ትኩረት ስለሳበው ተጫዋች እናነሳለን። ኒክ ቮልተማደ ይባላል። ግን ይሄ ተጫዋች ማን ነው የሚለውን ነገር በጥቂቱ እንመልከት። ጀርመን አንደር 21 ዩሮ 2025 የፍጻሜ ተፋላሚ እንድትሆን ዋና ምክንያት ከነበሩ ተጫዋቾች መካከል የፊት መስመር ተጫዋቹና የቶርናመንቱ ደግሞ ኮከብ ጎል አስቆጣሪ ኒክ ቮልተማደ ነው የሚጠቀሰው። ምንም እንኳን በፍጻሜው ጨዋታ ጀርመን በኢንግላንድ 3-2 ብትሸነፍም እና ዋንጫውን ብታጣም ግን ደግሞ የዚህ ተጫዋች አስተዋጽኦ እዛ ቦታ ላይ ለመገኘት ራሱ ፍጻሜ ላይ ለመድረስ በራሱ ለጀርመን በብዙ ነበር የረዳት ማለት ይቻላል። በውድድሩ ሀትሪክ ሰርቷል። ሁሉንም ጨዋታዎች ተጫውቷል። እስከ ፍጻሜ ድረስ 3 አሲስትም አለው። ከ2 ዓመታት በፊት እንግዲህ ኒክ ቮልተማደ ራሱን ያገኘው በጀርመን እግር ኳስ 3ኛ ዲቪዥን ውስጥ ነበረ፣ በተጠባባቂ ወንበር ላይ ማለት ነው። አሁን እንግዲህ የሃሪኬን ተፎካካሪ እንዲሆን ባየርን አጭቶታል። እሱን ሌሎች የእንግሊዝ ክለቦችም አይናቸውን ጥለውበታል። ሜትር ከ98 ነው። እንዲህ ካሉ ቀውላላ ተጫዋቾች ቁመቱን ደጋግሜ የማነሳው በቁመቱ በጣም የተለየና ደግሞ አጥቂ መሆኑም ነው። ከአጥቂነቱን ባሻገር ደግሞ ቀውላላ ተጫዋቾች ብዙ ጊዜ ከቅልጥፍና ጋር አይያያዙም። ይሄ ግን ከርዝመቱ ባለፈ የማትጠብቁት አይነት የቴክኒክ ብቃት ያለው ተጫዋች ነው። ቁመቱ የችሎታውን ታሪክ አይናገርም ማለት ይቻላል። ከኳስ ጋር
ግሬስ ያለው ነው። የሆነ ግርማ ሞገስ ያለው ተጫዋች ነው። ከጃማል ሙሲያላ ጋር እንደውም የሚነጻጸርም ነው በቴክኒክ ብቃቱ። እዛው በጀርመን ቡንደስሊጋ በባየር ሚኒክ የምናየው ወጣቱ ተጫዋች ፍጥነቱና የድሪብሊንግ ችሎታውን በጣም የሚደነቅ ነው። እንደ ቁመቱ አይደለም፣ በጣም ንቁና ቀልጣፋ ነው። አጫጭር ተጫዋቾች እንደውም የሚደነቁበት አንደኛው ነገር ሊዮኔል ሜሲን እዚህ ጋር ማንሳት እንችላለን። እንደው ለቅልጥፍና ይመቻቸዋል። ተጫዋቾችን ለማለፍ በተለየ ቴክኒክ ያንን ለማድረግ ይረዳቸዋል ቁመታቸው። ይሄን ለማድረግ ግን አሁን አልተቸገረም ወይም ቁመቱ አልከለከለውም። የሚገርም የቴክኒክ ተሰጥኦ ያለው ተጫዋች ነው። ለተጋጣሚ ተከላካዮችም እንደዚሁ በጣም ፈታኝ ነው እና ኮምቢኔሽን ስኪሉ በጣም የተለየ ነው። ይሄ ተጫዋች ፈጣን እግሮች አሉት። ጥሩ የሚባል የኳስ ቁጥጥር፣ የኳስ ንክክ ያለው፣ በጠባብ ስፔሶችም እንደዚሁ ጠንካራ ድሪብሎችንም ማድረግ የሚችል አይነት ተጫዋች ነው። ኒክ ቮልተማደ ምን ያህል ጥሩ ነው የሚለውን ለማየት ደግሞ በ2025 በጀርመን እግር ኳስ ሰርፕራይዝ ፓኬጅ ነው ማለት ይቻላል። በነፃ ዝውውር ከቬርደር ብሬመን ነበር ሽቱትጋርትን የተቀላቀለው እና ከዚያ በኋላ ወይም ከዛ ጊዜ ጀምሮ ቮልተማደ ከምንምነት ወደ በአውሮፓ ትልልቅ ክለቦች ወደሚፈለግ የፊት መስመር ተጫዋችነት ተቀይሯል። ስታቶችም ይህንን ያብራራሉ ወይም ያስረዳሉ። በ2024/25 የውድድር ዘመን በ28 ጨዋታዎች 12 ጎሎችና 2 አሲስቶችን አስመዝግበዋል። በ90 ደቂቃ 0.72 ጎል ኮንትሪቢሽን ያለው ተጫዋች ነው። ትኩረትን የሚስበው ፐርፎርማንስ ግን በጀርመን ካፕ ያሳየው ነው። በእያንዳንዱ ጨዋታ ጎል ያስቆጠረበት ነው። ቡድኑ እንግዲህ ሽቱትጋርት የዴፍቢ ፖካል ዋንጫንም ሲያሸንፍ ዋና ተጫዋች ነበረ። በፍጻሜው ጨዋታ እንግዲህ አርሜኒያ ቢለፌልድ ነበር ያገኙት። ያንን ቡድን 4-2 ሲረቱ ቮልተማደ ጎል አስቆጥሯል። ይህ ፐርፎርማንስ እንግዲህ በሁሊያን ናግልስማን የጀርመን ብሔራዊ ቡድን ዋና አሰልጣኝ ሰው አስጠርቶታል። ለዋናው ቡድንም ተጠራ እና በኔሽንስ ሊግም ካስታወሳችሁ ጎሎች አስቆጥሯል። ለዛውም ከጠንካራ ተጋጣሚ ከሚባሉት ፈረንሳይና ፖርቱጋል ጋር በነበረው ጨዋታ ሁለቱም ላይ ጎል ያስቆጠረ ተጫዋች ነው። በዚህ በዝውውር ጊዜ ስሙ እየተነሳ ነው የሚገኘው። አሁን ባየር ሚኒክ የሃሪኬን ተተኪ ሊያደርገው ይፈልጋል። ይሄ እንግዲህ ለሃሪኬን ጥሩ ዜና ላይሆን ይችላል። ፍሎሪያን ቨርትስ እና ኒኮ ዊሊያምስን አላገኘም። ሌሮይ ዛኔንም እንደዚሁ በነፃ ዝውውር አጥቷል። በፐርሰናል ተርምስ ጉዳይ ለመስማማት ባየርን እድሉን አግኝቷል እየተባለ ነው። እንግዲህ የተጫዋቹን ፊርማ ማግኘትና ዝውውሩን ማጠናቀቅ ግን ቀላል እንደማይሆንም ነው የሚጠበቀው። ፈላጊ ክለቦች ስላሉ በተለይ በአውሮፓ ካሉ ደግሞ ኢንተርቴኒንግ የፊት መስመር ተጫዋቾች አንዱ ነው። ስሙ ከሊቨርፑልና አርሰናል ጋርም ተያይዞ ነበረ። ሽቱትጋርት እንግዲህ ኮከብ ተጫዋቹን የሚያጣ ከሆነ ከገዢ ክለብ 85.4 ሚሊዮን ፓውንድ ይፈልጋል። ይሄ ነው አንደኛው ነገር። እንደው ውሉን ባየርን ላይቀጥልበት ይችላል ተብሎ የሚታሰበው ነገር የተጠየቀው ዋጋ ወይም ለተጫዋቹ የቀረበው ዋጋ ነው። ኒክ ቮልተማደ እንግዲህ በነፃ ዝውውር ነው ሽቱትጋርትን የተቀላቀለ የነበረው አስታውሱ እና ፒውር ፕሮፊት ነው ይሄኛው የሚሆነው። በጣም ብዙ ገንዘብ ነው እየጠየቀ ያለው እና ሽቱትጋርትን ሲቀላቀል በወቅቱ በ4 ዓመታት ውል ነበር። አሁን በክለቡ የሚያቆየው የ3 ዓመታት ውል አለ። ሽቱትጋርት ቢግ መኒ የሚያገኝ ከሆነ ብቻ ነው ተጫዋቹን የሚሸጠው እንጂ ማያገኝ ከሆነ የጠየቀውን ነገር በክለቡ ሊያቆየው ይመርጣል ማለት ነው። የ23 ዓመቱ ቢግኒክ አሁን የክለቦችን ትኩረት እያገኘ ነው። በቀውላላ ቁመቱና አቋሙ ብቻ አይደለም ግን የሚሆነው እንዳልኩት ከኳስ ጋር ያለው ንክኪ በጣም የሚደንቅ ነው። ጎበዝ ድሪብለርም ነው። ደግሞ ቴክኒካሊም በጣም የላቀ ተጫዋች ነው እና ይሄን የድሪብሊንግ ቴክኒክ ሜሲ በልዩነት ደጋግሞ የሚያደርገውና በጣም የሚታወቅበት ነው። ቮልተማደም ያንን በልዩነት ለማድረግ የሚሞክረውም ነው። ተጫዋቹ የቻምፒየንስ ሊግ ቡድን ይገባዋል ይላሉ ስለ ቮልተማደ ሲናገሩ። የጀርመን ሌጀንድ እና የብሔራዊ ቡድኑ ዳይሬክተር የሆነው ውዲ ፊላም እንደዚሁ ለማየት በጣም ደስ የሚል ይለዋል። ቮልተማደ ኳስ ይዛል። ኳስን አጥቶ ካየኸው ግን ፋውል ተሰርቶበት ነው ሌላ አይደለም ይላል። ጨምሮም የተጋጣሚ አሰልጣኞችና ተጫዋቾችም የሚያደንቁት አይነት ኤክሰፕሽናል ተጫዋች እንደሆነ በብዙ መንገድ ይገልጹታል። በተለይ ረጃጅም ተጫዋቾች ቅድም እንዳልኩት ብዙ ጊዜ ከቴክኒክ ጋር አይጠቀሱም። የቮልተማደ ግን በጣም ይለያል። በሜዳ ላይ እንቅስቃሴው አዝናኝ እንዲሆን ይመርጣል። ተጫዋቹም ሰውን ማዝናናት ትፈልጋለሁ፣ ተመልካችን ማዝናናት ትፈልጋለሁ ይላል። በ10 ቁጥር ፕሌይ ሜከር ሆኖ ወይ ደግሞ የአጥቂ አማካይ ቢሆንም ተጫዋቹ በሁለቱም ቦታ ደስተኛ ነው።
ባየርን ይህንን ተጫዋች የሚያገኝ ከሆነ ለሃሪኬን ትልቅ ስጋት ነው። አስቀድሞ ቬርትስንና ዊሊያምስን ማግኘት ያልቻለው ባየርን አሁን ቮልተማደን የሚያገኝ ከሆነ ያ ይጠበቃል። የሃሪኬን የባቫሪያም ቆይታ ከተጠበቀው ጊዜ አስቀድሞ ሊያበቃም እንደሚችል ይገመታል። የ31 ዓመቱ ሃሪኬን ላይ መጨከን ሳይሆን ግን ይህንን ማሰብ ባየርን በጀርመን አንድ ባለተሰጥኦ ብቅ ሲል አፈፍ የማድረግ ልምድ አለው እና ያንን ሊያደርግ ይችላል። እንግዲህ ቮልተማደ ደግሞ አስፈሪ የፊት መስመር ለመገንባት በባየርን በጣም ብቁ እንደሆነ ይታመናል። ባየርን እንግዲህ ለተጫዋቹ ረዘም ያለ ውል ነው ያቀረበው እስከ 2030 የሚያቆየው። ነገር ግን ዝውውሩ ደግሞ ላይሳካም የሚችልባቸው አጋጣሚዎች አሉ። ሽቱትጋርት ዝውውሩ የሚፈቅደው የባየርንን አፕሮች አይቶ ነው በምን መንገድ ይመጣል የሚለውና ሀሳቡንም ሊያነሳ ይችላል ተጫዋቹን ወደ ገበያ የመውጣቱን። የማንቸስተር ዩናይትዱ አሰልጣኝ ኦቤ አሞሪ ብዙ ስራዎች አሉበት። መቼም እንደምታውቁት በዝውውሩ ማቴዎስ ኩኛ ፈርመዋል። ብራያን ኤምቤሞ በጣም ቀርቧል። ግን አሁንም ስሜቱ አንድ እጁን ታስሮ እንደ መስራት ነው በውርስ የተሰጡት ተጫዋቾችና በአጠቃላይ ደግሞ በክለቡ ክለቡ ካለበት ሁኔታ አንጻር ያንን ማለት ይቻላል። የማርከስ ራሽፈርድ፣ አሌሃንድሮ ጋርናቾ እና ጄደን ሳንቾ የኦልድ ትራፎርድ እህል ውሃ ያበቃ ይመስላል። የተጫዋች ፈላጊ ክለቦች ቢኖሩም እና ግን የዝውውር ዋጋው ለመክፈል እሱን ፈቃደኛ ቢሆን እንኳን የእነዚህ ተጫዋቾች ሳምንታዊ ደሞዝ ግን ጥያቄ ያላቸው ክለቦች ያንን የማድረግ ጥያቄ ያላቸው እና ለዚህ ነው ተጫዋቾቹ እስካሁንም ዝውውራቸው ያልተጠናቀቀው። እንግዲህ ማንቸስተር ዩናይትድ ጄደን ሳንቾን በኒክ ቮልተማደ ሊተካው አስቦ እንደነበርም ተዘግቧል። ሳንቾን ከዌጅ ቢል ላይ ካንስል ማድረግ ቀላል አይደለም እና ያን የሚያደርግበት ደግሞ አንዱ መንገድ ሽቱትጋርት ቮልተማደን በሳንቾ ሊቀይራቸው ፈቃዳቸውን በመጠየቅ ነበረ። ነገሩን ለማጣፈጥ ደግሞ ትንሽ ጥቂት ፓውንዶችንም መጨመር ይኖርበት ነበረ። በዛ ላይ ቮልተማደ እንግዲህ በኦቤ አሞሪ ለሚመርጡት የሃይ ኦክቴን ፍልስፍና ትክክለኛው ተጫዋች ነው ማለት ይቻላል። እንግዲህ የሃይ ኦክቴን ፍልስፍና ይህን ከማድረግ በፊት በእርግጥ የሚቀድሙ ነገሮች አሉ። ግን ይሄ አጫወት ስታይል ፈጣን፣ ኢነርጄቲክ እና ኢንቴንስ የሆነ ነው። ፈጣን የማጥቃት እንቅስቃሴዎች ቶሎ ያሉት፣ አታኪንግ ፍሌር የምንመለከትበት፣ በአጠቃላይ ኤክሳይቲንግ እና ዳይናሚክ አጫወት ነው። ደግሞ ተጋጣሚንም ረፍት የሚነሳ ነው። ሀሳቡ ጥሩ ነው። የኦቤ አሞሪም ፍላጎት ሊሆን ይችላል። ግን ከዛ በፊት ይሄንን የሃይ ኦክቴን ፍልስፍና ለመተግበር ምን አይነት ተጫዋቾች ያስፈልጋሉ የሚለው በጣም ወሳኝ ነው። ግን ከተጫዋቹ ጥራት አንጻር አሁን ለኦቤ አሞሪ ሀሳብ ይሄ ተጫዋች ትክክለኛ የሚስማማ ተጫዋች ነው። ጎል ማስቆጠር፣ ኳስና መረብን ማገናኘት ብቻ አይደለም መለያው፣ ታታሪነቱ በጣም የሚደንቅ ነው። አሁን ኤሊት አሰልጣኞች የሚፈልጉት አንደኛው ነገር እንደው ተጫዋች ኳስና መረብን ማገናኘት ቢያቅተው ከዛ ቢጎድል ግን ታታሪነቱን ሜዳ ላይ ማየት ይፈልጋሉ እና በጨዋታ ይመጣል ብለው ያስባሉ። ሌላው ነገር ይሄ ደግሞ ያለው ነው። አሁን የምናነሳው ጀርመናዊ ተጫዋች እንግዲህ ቼልሲ፣ ማንቸስተር ዩናይትድ እና ሊቨርፑል ከወደ እንግሊዝ ፈላጊዎቹ ነበሩ። ባየርን ግን በፐርሰናል ተርምስ ቨርባል አግሪመንት ላይ ደርሷል ተብሏል። ለ2 ሜትር የቀረበውና ሜትር ከ98 የሚረዝመው ኒክ ባለው ቴክኒክ እንግዲህ የቡድን አጋሮቹ እንደ ሜሲ ያዩታል። አብሮት የሚጫወቱ ተጫዋቾች የሜትር ከ70 ሜሲ ሳይሆን ባለ 2 ሜትሩ ሜሲ ይሉታል። እንደ ቡድን አጋሮቹ አጠራል የሜሲና ሙሲያላ ኮምቦ ኒክ ቮልተማደ። መጨረሻው ምን ይሆናል እንመለከታለን።